ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 5 2018 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በተለያዩ አካባቢ ዛሬ ሲደረጉ በነበሩ ውጊያዎች ድሽቃን ጨምሮ 2 ሬጅመንት የመንግስት ኃይል ከጥቅም ውጭ መደረጉን የሚገልጽ መረጃና እንደዚሁም ደግሞ በርካታ የጦር መሳሪያዎች በፋኖ እጅ መግባታቸውን የሚገልጽ ዝርዝር መረጃ አለ። ይህንን የምትከታተሉት ይሆናል። በተለይ ዛሬ በጎንደር ቀጠና በተለያዩ አካባቢዎች እስቴ፣ ደራ፣ አንበሳሜ መካነ ኢየሱስ እንዲሁም ደግሞ በኢትዮጵያና ሱዳን ድንበር አካባቢ በመተማ አካባቢ ከባድ ውጊያዎች ሲደረጉ ነው የዋሉት። ከዚህ ጋር በተያያዘ በተለይ እንግዲህ በዚህኛው በኢትዮ ሱዳን ቀጠና በነበረው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። መጀመሪያ የገባ የመንግስት ኃይል አልወጣም ነው የተባለው። በዚህም እንግዲህ የአይን እማኞችና የፋኖ የመረጃ ምንጮች የተለያዩ ሀዛዊ መረጃዎችን እያወጡ ነው የሚገኙት። ከዚህ ጋር በተያያዘ ዲሽቃን፣ ስናይፐርን ጨምሮ የተለያዩ የጦር መሳሪያዎች በፋኖ እጅ ገብተዋል። በመቶዎች የሚቆጠሩ የመንግስት ወታደሮችም እንደዚሁ ስለመያዛቸው የሚገልጹ መረጃዎች አሉ። እንግዲህ ሀዛዊ መረጃዎቹን በተመለከተ በዚህ ሰዓት ያሉ ዝርዝር መረጃዎችን ወደ እናንተ የማደርስ ይሆናል። በሰሞኑን ከተደረጉ ውጊያዎች ምናልባት ይህ በቅርብ ጊዜ ምናልባት ከጥቅምት ወዲህ በተለያዩ ግንባሮች ፋኖ ካደረጋቸው ውጊያዎች በዚህ ልክ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ የደረሰበት ውጊያ የለም። ባለፉት 2 ወራት በተለይ እንግዲህ በሰሜን ወሎ ቀጠና የነበረው ዘመቻ አደማሌ ከተጠናቀቀ ወዲህ በዚህ ልክ በአንድ አውደ ውጊያ ይህን ያክል በሬጅመንት ደረጃ የሚገለጽ የመንግስት ኃይል ኪሳራ ሲደርስበት ምናልባት የዛሬው ከፍተኛው ነው የሚሉት የፋኖ የመረጃ ምንጮች። ይህንን በዝርዝር የማደርሳችሁ ይሆናል። ዛሬ እንግዲህ አጫጭር መረጃዎችን እየተከታተላችሁ አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ መልእክት መላላኪያ መንገዶች ታደርሱ ትችላላችሁ። በርካቶቻችሁ ሀሳብ አስተያየቶችን አድርሳችሁኛል። እንዲሁም ደግሞ ሌሎቻችሁም ደግሞ በሚዲያ ቢቀርቡ ያላችኋቸውን ሀሳቦች አድርሳችኋል። እንዲሁም ደግሞ በዘገባ ላይ ያሉ አንዳንድ ጉዳዮችን በተመለከተ እንደዚሁ አስተያየቶች ተሰጥታችኋል። እንግዲህ ከይዘት ባሻገር አንዳንድ የስም ስያሜዎችን የመንግስት ኃይል፣ አብይ አህመድ፣ ፋኖ፣ ሌሎች ጉዳዮችም ተሰጥታችኋል። እንግዲህ ሚዲያው ባለበት የይዘት አቀራረብ ይቀጥላል። በይዘቶች ላይ በመሰረታዊ ሀሳቦች ላይ የሚኖሩ አስተያየቶችን እንግዲህ ወደፊት የመለከታቸው ይሆናል። አጠቃላይ ስለ አስተያየቶቻችሁ አመሰግናለሁ። ከጥቆማዎቻችሁ መካከል በአዲስ አበባ በትላንትናው ምሽት አመሻሹን 12 ሰዓት በመርካቶ ይርጋ ኃይሌ ህንፃ አካባቢ በርካታ ወጣቶች በፖሊሶች እና በፓትሮሎች እየታፈሱ በፖሊሶች ታፍሰው በፓትሮል እየተጫኑ ወደ ተለያዩ አካባቢ ሲወሰዱ መመልከታችሁን የሚገልጽ በተመሳሳይ እንደዚሁ ደግሞ ለአጣና ተራ ተብሎ የሚጠራው አካባቢም እንደዚሁ ወጣቶች አመሻሹን ትናንት እየታፈሱ እንደነበር እንዲሁም ደግሞ በቦሌ ቡልቡላ ጫፍ ተመሳሳይ እንደዚሁ ፍተሻዎች እንደነበሩ ይህንን ከአዲስ አበባ ያደረሳችሁኝ ጥቆማ ነው። በእጅጉ አመሰግናለሁ። ጠዋት ሰፋ ያለ ዝርዝር ዘገባ የሰራሁበትን ጉዳይ በተመለከተ እንደዚሁ ሀጎስ መስፍን ማን ነው በትላንትናው ዕለት ከ180 በላይ ታጣቂ ይዞ ለመንግስት እጁን የሰጠው በሚለው ላይ እንግዲህ ሰውየው ላለፉት 5 ዓመታት የህወሓት ጦር ተቆርጦ የቀረው በዋልድባ ቀጠና ይንቀሳቀስ እንደነበር የሚገልጸውን መረጃ ካደረስኩ በኋላ እንደዚሁ በርካታ አስተያየቶች ከአካባቢው ደርሰውኛል። አመሰግናለሁ። እሱን የሚያጠናክሩ ናቸው። ፋኖም እንደዚሁ ሀጎስ መስፍን የሚባል ፋኖም የፋኖ መሪም የለም በዚህ ቀጠና ሲል መግለጫ ማውጣቱ ይታወቃል። ጠዋቱ መረጃ እጅ የሰጠው ሀጎስ መስፍን ማን ነው የሚለውን ወደኋላ ሄዳችሁ ብትከታተሉት እንግዲህ የህወሓት የዚህ ቀጠና የክብሪት አስተባባሪና የህወሓት ታጣቂዎች ነው። ሰሞኑን ከህወሓቶች ጋር በገባው ቁርሾ ምክንያት የህወሓትን ፖሊሶች እና ፖሊስ አዛዥ ገድሎ ቤቱን ሙሉ በሙሉ አቃጥለውበት ከወርቅ ጉድጓዶች ከሚወጣው የወርቅ ማዕድን ጋር በተያያዘ እንደዚሁ ግጭት ውስጥ ገብቶ ለመንግስት እጁን ሰጥቷል፣ ለብልጽግና። ከዚህ ጋር በተያያዘ እነሱም በዛ ቀጠና የሚገኙ ታጣቂዎቻቸውን ማንቀሳቀሳቸውን የሚገልጽ መረጃ ነው። ትከታተሉ ትችላላችሁ። ማጠናከሪያ ሀሳቦችን አድርሳችሁኛል። በተለይ ገዳሙ አካባቢ የገዳም አባቶች ላይ የተፈጸመ ግፍና ሰቆቃን በተመለከተም እንደዚሁ ዋልድባ አድርሳችሁኛል። መለስበታለሁ። በሌላ መረጃ ሰዓታችን መለስበታለሁ። ይህ ሰውዬ የገዳም አባቶችን ጭምር ሳይቀር የህወሓት እንዲሁም ደግሞ ገዳሙን በህወሓት እንግዲህ አሁን የራሱ ቤተ ክህነት አቋቁሟል። ከዚህ ጋር በተያያዘም የተነበሩ ተልእኮዎችን በተመለከተ ጥቆማዎችን አድርሳችሁኛል። እንግዲህ በዚህ ሰዓት ያስኳቸው መረጃዎች መካከል ወደ ወሎ ቀጠና የሚወስደን መረጃ ማስቀደም ልጀምር። እንደነገርኳችሁ በመግቢያ ጠዋት በፋኖ ቁጥጥር ስር የነበረውን መካነ ኢየሱስ፣ አንበሳሜ፣ ገላውዲዮስ እና አርብ ገበያን በሐሙሲት እና ደራ አካባቢ ያለውን ጨምሮ በመተማ አካባቢ ያሉ መረጃዎችን ተከታጠብቁኝ እመለስባቸዋለሁ። ከዛ በፊት እንግዲህ ባለፈው በዘመቻ አደም አሊ በመስከረም ወር በነበረው ዘመቻ በሰሜን ወሎ የተለያዩ ወረዳዎች፣ ምዕራብ ወሎ፣ ደቡብ ወሎ እና አካባቢ በነበሩ ዘመቻዎች
በነበረው አጠቃላይ ይሄ ውጊያና አውደ ውጊያ የመንግስት ወታደሮች በፋኖ መያዛቸው ይታወቃል፣ ወታደራዊ አዛዦችን ጨምሮ። ከዚህ ጋር በተያያዘ ከመስከረም ጀምሮ በነበረ ተከታታይ የጦር ሜዳና አውደ ውጊያ የተያዙ የመንግስት ወታደሮችን ቀይ መስቀል እንዲረከባቸው ፋኖ ጥሪ አቅርቧል። የምኒልክ ዕዝ ጥሪ አቅርቧል። ባለፈው ጥቅምት አንደኛ ዙር ወታደሮች ለቀይ መስቀል ያስረከበው ፋኖ ሁለተኛ ዙር በእጁ የሚገኙ ወታደሮችንም ቀይ መስቀል በመረከብ በዓለም አቀፉ የሰብአዊ መብት ድንጋጌና የምርኮኛ አያያዝ መሰረት እነዚህን ወታደሮች እንዲረከበው ነው ጥሪ እያቀረበው። እንግዲህ መንግስት በምርኮኞች ላይ ይህ ጉዳይ በወቅቱ ከወጣ በኋላ መነጋገሪያ ከሆነ በኋላ የተለያዩ አወዛጋቢ ነገሮች ሲወጡ ነበር። ከዚህ ጋር በተያያዘ እንግዲህ መንግስት ምርኮኛ የለኝም ለማለትም እንደዚሁ እየዳዳው እንደነበርና በምርኮኞች ላይ እንደዚሁ የድሮን ጥቃት በመፈጸም አንድ ኮሎኔል ጨምሮ ሌሎችን ጉዳት ማድረሱ እንደዚሁ ከአሁን በፊት እዙ ያወጣው መግለጫ ላይ ተገልጿል። በአይና ቡግና ወረዳ እስታይሽ ላይ በነበረው ውጊያ ምርኮኛ የነበርና ቁስለኛ የነበረው ወታደር በድሮን ጥቃት መገደሉ እንደዚሁ ተገልጿል። ስለዚህ አሁን በእጁ የሚገኙ ወታደሮችን ቀይ መስቀል ተረክቦ የምርኮኛ ርክክብ እንዳደርግ ፋኖ ጥሪ አቅርቧል። ከዚህ ጋር በተያያዘ እንግዲህ በኮሎኔሎች እና ሌሎችም እንደዚሁ በእጃችን ይገኛሉ ቁስለኞች ሲሉ ነው እየገለጹት። በዚህ በድሮን ጉዳት ከደረሰባቸው ባሻገር ሌላው መረጃችን ወደ በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያሉ ጉዳቶችን የተመለከተ ነው። በሁለት ቦታዎች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የደረሱ ጉዳቶች ዛሬ ሪፖርት ተደርገዋል። አንደኛውን አደርሳችኋለሁ። አንደኛው ግን በምዕራብ በሆሮ ጉዱሩ ወለጋ ዞን ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚዲያ ማዕከልና ቴሌቪዥን ያወጡት ዘገባ አለ። የሆሮ ጉዱሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በታጣቂዎች መገደላቸውን የሚገልጽ ነው። ይህ እንግዲህ በምዕራብ የሀገራችን አካባቢ በወለጋ ነው። የህዳር ጽዮን ማርያም ባላ በሆሮ ጉዱሩ ወለጋ ሀገረ ስብከት ስር በምትገኘው ባህርቶ ማርያም በዓሉን አክብረው ሲመለሱ ሻምቡ ከተማ መዳረሻ ሲደርሱ መልአከ ኤዶም ቀሲስ ዱጉማ እና በርካታ የሀገረ ስብከቱ ሰራተኞች፣ ወጣት ማህበራት አገልጋዮች በታጣቂዎች ተወስደው የቆዩ ሲሆን ሌሎች ተፈተው ቆይተው ወደ ቤተሰቦቻቸው የተመለሱ ቢሆንም በትላንትናው ዕለት ሀገረ ስብከቱ ዋና ስራ አስኪያጅ መልአከ ኤዶም ቀሲስ ዲጉማ ውፋ እና ቀሲስ ደሳለኝ ነሞ አምሳ በእነዚህ ታጣቂዎች መገደላቸውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘገባ ያመላክታል። ተዋሕዶ ሚዲያ ማዕከል በመልአከ ኤዶም ቀሲስ ዱጉማ ውፋ እና በቀሲስ ደሳለኝ ነሞ አምሳ ህልፈተ የተሰማውን ጥልቅ ሐዘን ይገልጻል። እንግዲህ መረጃውን ሲያጋራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዋሕዶ ሚዲያ ማዕከል ዘገባም ይህንን ይገልጻል። ይሄ እንግዲህ በወለጋ ነው። የቤተክርስቲያኗን አጠቃላይ እንግዲህ አሁናዊ ፈተና የሚያሳይ ነው። በአለማጣ ደግሞ እንግዲህ ራሱን የትግራይ ቤተ ክህነት ብሎ ያቋቋመው በህወሓት ታጣቂዎች ድጋፍ የሚደረግለት ቤተ ክህነት ደግሞ ያው እንግዲህ ፖለቲካዊ እንቅስቃሴዎች እያደረገ ነው። በአለማጣ ከተማና በዋጃ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅርን እያፈራረሰ ነው የሚገኘው። በዛሬው ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናት ሰንበት ትምህርት ቤት ተማሪዎች በህወሓት ታጣቂዎች ታፍነው መወሰዳቸውን አለማጣ አካባቢ የወጡ መረጃዎች ያሳያሉ። በዋጃ ስላሴ ቤተክርስቲያን አገልጋዮች ዲያቆን ሞላ በየነ እንዲሁም ደግሞ የሰንበት ትምህርት ቤቱ አስተባባሪ ዲያቆን ሳሙኤል ተስፋን ጨምሮ ቁጥራቸው ያልታወቁ የዲያቆናትና የሰንበት ተማሪዎች ከቤተክርስቲያኑ ዛሬ ረፋድ 2 ሰዓት ተኩል በህወሓት ታጣቂዎች አርሚ 24 አሞራ ክፍለ ጦር እየተባለ በሚጠራው ኃይል ታፍነው ወደ ካምፕ ተወስደዋል። እንግዲህ በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 212 አብያተ ክርስቲያናት መዋቅራቸው እየፈረሰ እንደሆነ ባለፈው የወጡ ዘገባዎች ያሳያሉ። በራያ ባላ ወረዳ፣ በራያ አለማጣ ወረዳ፣ በአለማጣ ከተማ፣ በኮረም ከተማ፣ በወፍላ ወረዳና በዛታ ወረዳ የሚገኙ 212 አብያተ ክርስቲያናት መዋቅራቸውን ህወሓት እያፈራረሰ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለፈው ግንቦት ላይ ይህንን 6ቱን ወረዳዎችና ከተማ አስተዳደሮች በአንድ ላይ ራያ ሀገረ ስብከት ብሎ ማቋቋሙ ይታወቃል። ከዚህ ጋር በተያያዘ እንደዚሁ 8 የሚደርሱ የሀገረ ስብከቱና የቤተክርስቲያናት የደብረ አለቃዎች በተለያየ ጊዜ መታሰራቸው ይታወቃል። በተመሳሳይ አለማጣ ከተማ እንደዚሁ ሌሊቱን እንደዚሁ ሰዎች ታፍነው ተወስደዋል። ታፍነው ከተወሰዱት መካከል ከሌሊቱ 6 ሰዓት አዲሱ ሙሉ ዳውድ፣ ሶፊያ ሐሚድ አደም፣ ሶፊያ አዲሱ መሐመድ፣ አዲሱ ሙሉ ዳውድ የሚሊሻ አባል የሆነ ሶፊያ ሐሚድ እሱ ሚሊሻ አባል ነው። እንደዚሁ እሱ አልተገኘም። ልጁና ባለቤቱ ተይዘው ተወስደዋል። ጀማል ኢብራሂም እሱ የሚሊሻ አባል ነው። እንደዚሁ ዘበና ሞላ፣ አብዲ አማረን ጨምሮ
8 ሰዎች ተይዘው ተወስደዋል። ሌሊቱን ሁለቱ ሚሊሻዎች ሲሆኑ ሌሎች ደግሞ ሰላማዊ ሰዎች እንደሆኑ ነው መረጃዎቹ የገለጸው። ሌሊቱን ታፍነው እየተወሰዱት ወደ የት እንደተወሰዱ አልታወቀም። በማን እንደተወሰዱ ግልጽ የሆነ መረጃ የለም የሚሉት የመረጃ ምንጮች ወደ ቦታ ማርያም ተብሎ ወደሚጠራው አቅጣጫ ስለመወሰዳቸው ተመልክተናል የሚሉም እንደዚሁ መረጃዎች ወጥተዋል። እንግዲህ እነዚህ ተይዘው የተወሰዱ ናቸው። በተመሳሳይ የአለማጣ ከተማ ፍርድ ቤት የቢሮ ቁሳቁሶች በህወሓት ታጣቂዎች ተጭኖ ተወስዷል፣ የቢሮ እቃዎች ተወስደዋል የሚል መረጃ እንደዚሁ ወጥቷል። ወደ ሌሎች መረጃዎች ስቀጥል መረጃዎች እሄዳለሁ። ሰሞኑን እንግዲህ በኬንያ የኢትዮጵያ አምባሳደር የቀድሞ መከላከያ ጀኔራል የአሁኑ አምባሳደር ባጫ ደበሌ ሰሞኑን አንድ መጽሐፍ አስመርቀዋል። በዚህ መጽሐፍ ምርቃት ላይ እንግዲህ የተለያዩ መልእክቶች ተላልፈዋል። ከነዚህ መልእክቶች መካከል ፊልድ ማርሻል ብርሃኑ ጁላ እና ባጫ ደበሌ የተናገሯቸው ንግግሮች አሁንም መነጋገሪያ ሆነው ቀጥለዋል። በተለይ ኤርትራን ማዕከል ያደረጉ የሁለቱ ወታደራዊ መሪዎች ንግግርን በተመለከተ የወጡ መረጃዎች እንደሚያሳዩት በፊልድ ማርሻል ብርሃኑ ጁላ የአማራን የሚመለከትም ጦርነት የለም፣ ኦሮሞን የሚመለከት ጦርነት የለም፣ ትግራይን የሚመለከት ጦርነት የለም፣ እየተደረገም አይደለም፣ ይሄ ጦርነት ባለቤቱ ሌላ ነው ሲሉ በስም ያልጠቀሱትን አካል የዚህ ጦርነት ባለቤት እንደሆነ ሲናገሩ፣ በሌላ በኩል ደግሞ ከኢትዮጵያ ካልተበጠበጠች በሰላም ውለን አናድርም በሚል በሕግ ጭምር ያስቀመጡ በሚል እንደዚሁ በስም ያልጠቀሷቸውን አካላት ኮንነዋል። ጀነራል ባጫ ደበሌ ደግሞ አሰብን በተመለከተ ለኤርትራ መሪዎች ምክር ቢጤ በሚል ይህን ተናግረዋል። የኤርትራ መሪዎች ሞኝ ካልሆኑ በስተቀር አሰብን በጋራ አንጠቀምም አይሉም። ይህን የሚሉ ከሆነ አሰብን እናመጣዋለን ሲሉ ነው እንግዲህ እየተናገሩት። በኢትዮጵያ ወታደራዊና የፖለቲካ መሪዎች ንግግር በተደጋጋሚ የኤርትራ መንግስት ተደጋጋሚ መግለጫዎችን እያወጣ እንደቆየ ይታወቃል። እንግዲህ ከ3 ቀናት በፊት የጸረ ሽምቅ ውጊያ በሚል የሽምቅ ውጊያ ስልቶች በሚል አምባሳደር ባጫ ደበሌ ያሳተሙት መጽሐፍ ንግግር ላይ የተላለፉ መልእክቶች ናቸው። ከኤርትራ በኩል እነዚህ ንግግሮች ምላሾች እስካሁን አልተሰጡም። ያው ከዛ ቀደም ብሎ ጠቅለል ያሉ ምላሾች ሲሰጡ ነበር እየቆዩት። ለማንኛውም እነዚህ ወታደራዊ መኮንኖች በቀድሞ የመከላከያ የሰራዊት የጦር ሰራዊት በሚባለው በደርግ ዘመን የነበረው በኋላ ወደ ኢህአዴግ ራሳቸው እንግዲህ በምርኮም በተለያየ መንገድ የተላለፉ በኢህአዴግ ጊዜ በነበረ ሰራዊት ውስጥ ነበራቸው ሚና ላይ አሰብን በተመለከተ ይነሱ የነበሩ ጥያቄዎችን እንዴት እየመለሱ እንደቆዩ ያው ይታወቃል። ከዚህ ጋር በተያያዘ እንግዲህ እንደነ ተስፋዬ ገብረአብ ጽሁፍ ከሆነ በተለይ ባጫ ደበሌ በእነዚህ በኩል የነበራቸው አቋም ይታወቃል። አሁን ደግሞ አብይ አህመድ አሰብን በተመለከተ የያዘውን አቋም ደግፈው መቆማቸው እንግዲህ በሶስት የተለያዩ መንግስታት ሶስት የተለያየ መገለጫ ተደርጎ ሊታይ ይችላል። የኤርትራ ጉዳይ ከተነሳ የጅቡቲ ኤርትራ ከኢጋድ መውጣቷ እንዳሳዘናት ገልጻለች። ኤርትራ ጅቡቲ እንግዲህ የኤርትራን መውጣት በተመለከተ በሰጠችው መግለጫ ኤርትራ መውጣቷ በቀጠናው አሉታዊ ተጽዕኖ ይኖረዋል። ኤርትራ በፍቃዷ ተመልሳ ገብታ ነበረ፣ አሁን ደግሞ ለቃ መውጣቷ ተጽዕኖ ይኖረዋል ስትል ይህንን ገልጻለች። ወደ ግንባር መረጃዎች ተጠባቂ የግንባር መረጃዎች ሲሄድ እንግዲህ ወደ መተማ የሚወስደን መረጃ ነው የሚያስቀድመው። በመተማ ወረዳ መሸሃ በተባለ ቦታ በተደረገ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። እንግዲህ መረጃዎቹን ተከታተሉ። በቅርብ ጊዜ ከተደረጉ ውጊያዎች በዛሬው ዕለት በመንግስት ኃይል ላይ የደረሰውን ያህል ጉዳት እና ኪሳራ አልደረሰም ነው የሚሉት የዓይን እማኞች። ምናልባት ያሳለፍነው ህዳር ወርን በተመለከተ በተለያዩ አካባቢዎች ከነበሩ ውጊያዎች የዛሬው በኪሳራው ላቅ ያለ ነው። ዛሬ በሌሊት ወደ ፋኖ ቀጠና በሁለት አቅጣጫ የገባው የመንግስት ኃይል አልቋል ሲሉ ነው አስተያየት የሰጡት። ቀሪው በፋኖ እጅ ገብቷል። ዲሽቃ፣ በርካታ የነፍስ ወከፍ መሳሪያዎች በፋኖ እጅ ገብተዋል። ውጊያው ከሌሊቱ 11 ሰዓት ተጀመረ ሲሆን እስከ ቀኑ 6 ሰዓት መሸሃ ተብሎ የሚጠራው አካባቢ እንደነበርና የአሁን ወደ አካባቢው ተጨማሪ ከተለያዩ አካባቢዎች ኃይል እንቅስቃሴ እያደረገ ቢሆንም እንቅስቃሴ ባለባቸው ቦታዎችም ውጊያ እየተደረገ መሆኑንና ከዚህ መሸሃም አካባቢ እንደዚሁ አሁንም የተወሰነ የመንግስት ኃይል ከበባ ውስጥ እንደሚገኝ እየገለጹ ነው የሚገኙት። እንግዲህ አጠቃላይ በከባድ ኪሳራ የተስተናገደውን ውጊያ በተመለከተ አንድ የዓይን እማኝ የጉዳት መጠኑን በተመለከተ የተለያዩ መረጃዎችን አድርሰዋል። ከወታደራዊ መሪዎች ሰማሁት የሚሉት የዓይን እማኝ ጠዋት በነበረው ውጊያ 2 ሬጅመንት ያህል የመንግስት ኃይል እንግዲህ እንደገባ መቅረቱን ሲናገሩ ሰምቻለሁ ነው የሚለው። ይህንን በተመለከተ ደግሞ ፋኖ የመረጃ ምንጮች ደግሞ ሙትና ቁስለኛ
በመቶዎቹ ይቆጠራል ነው የሚሉት። ምርኮ ብቻ ከ170 በላይ በእጃችን አለ ነው እያሉ ያሉት። ይህን እንግዲህ በተመለከተ አሃዛዊ መረጃዎችን ጨምረው ይፋ እንደሚያደርጉ ነው እየገለጹ የሚገኙት። ከዚህ ጋር አንድ ሙሉ ድሽቃ፣ ሌላ እንደዚሁ የድሽቃ መሳሪያ ያልተሟላ አካል በቆጠራ ላይ ያለ የነፍስ ወከፍ መሳሪያ እንዳለና በተለይ ብሬን፣ ስናይፐር እና ክላሽንኮቭ በዚህ ምርኮ ውስጥ እንደተገኙ ነው የተገለጸው። በሁለት አቅጣጫ ሽፋን ለመስጠት የገባ የመንግስት ኃይል ጋርም እንደዚሁ እዚህ መሻሃ ተብሎ ከሚጠራው ቦታ ከመድረሱ በፊት በውጊያ እየተደረገ ነው የሚገኘው። ሌሊት የገባው የመንግስት ኃይል ውስጥ እንደዚሁ ከበባ ውስጥ ያለ ኃይል አለ። ከፍተኛ እልቂት ነው እየደረሰው። ውጊያው እንግዲህ በተመለከተ ወዲ አንበሶ፣ እንኮይ ውሃ፣ ክርክሪት በተባሉ ግንባሮች ጭምር ከሳብ በኋላ ውጊያው መስፋፋቱን የገለጹት የመረጃ ምንጮች ከዚህ ጋር እየተደረገ ያለው ውጊያ ሽፋን ለመስጠት ከተንቀሳቀሰው የመንግስት ኃይል ጋር እየተደረገ ያለ ውጊያ ነው። በአርማጭሆ ቀጠናም ወደዚህ ወደ መተማ መሻሃ ተብሎ ወደሚጠራው አካባቢ በሞገሴና በጋብላ በኩል ኃይል የማንቀሳቀስ የመንግስት ኃይል እንደዚሁን እያደረገ ነው። እግረኛና መካናይዝድ መሻሃ እየተንቀሳቀሰ ያለው የመንግስት ኃይል ግን አሁንም ውጊያ ውስጥ ነው የሚገኘው። በሁሉም አቅጣጫ አሁን የስልክ አገልግሎት በአካባቢው ተቋርጧል። እንደዚሁ በአካባቢው ከሚገኙ የመንደር ስሞች መካከልና የአውደ ግንባሮች ላስታ፣ ክርክሪት፣ መሻሃ መግቢያ ሁለት ቦታ ላይ አሁንም እንደገና ከሰዓት በኋላ መሻሹን ውጊያ ተቀስቅሷል። ለሽፋን የገባ የመንግስት ኃይል አሻሚት ተብሎ በሚጠራ ቦታ እሱ ራሱ እንደዚሁ ከበባ ውስጥ ስለመግባቱ ነው የተገለጸው። እንግዲህ በዚህ በቅርብ ጊዜ ከተደረጉ ውጊያዎች ይሄ በዛሬው አውደ ውጊያ ትልቁ ነው። በአጠቃላይ ወታደራዊና የውጊያ አይነቱ ላለፉት 2 ቀናት የመንግስት ኃይል በኢትዮ ሱዳን ድንበር ከመተማ ቋራ በሚገኙ 11 የመውጫ በሮችን ለመዝጋት በሚል መጠነ ሰፊ እንቅስቃሴ ማድረጉ ይታወቃል። ዛሬ እንግዲህ መሻሃ ላይ የተጠና የተባለ ጥቃት ለመፈጸም የመንግስት ኃይል በሌሊት ወደ አካባቢው ቢገባም ይህንን ኪሳራ አስተናግዷል ነው የተባለው። በደረሰውን ኪሳራ በፋኖ በኩል እንግዲህ ዘግይተው የወጡ መረጃዎች ደግሞ እንደገና ከላይ ከተገለጸው ባሻገር ከ171 በላይ የምርኮኞች እንዲሁም ደግሞ ወደ 200 የሚጠጋ መሳሪያ የሚሉ መረጃዎች ወጥተዋል። እንግዲህ ቁጥሮቹ የነሱ ናቸው። ዝርዝር ሪፖርቶች ይፋ እናደርጋለን ነው ያሉት። ያጣነው ዋሴ ክፍለ ጦር የተገኘው መረጃ እንግዲህ 1 ዲሽቃ፣ 6 ስናይፐር፣ 4 ብሬን፣ በመቶች የሚቆጠር ክላሽንኮቭ እስካሁን እንደተገኘ እየተገለጸ ነው። ጉዳትን በተመለከተ በፋኖ በኩል 5 የሞት እንዲሁም ደግሞ 7 ቀላልና ከባድ አካል ጉዳት ብቻ ነው እየደረሰው ሲሉ ገልጸዋል። ተጨማሪ መረጃዎች መግለጫ እንደሚሰጡ አሳውቀዋል። በተመሳሳይ እዚሁ ደቡብ ጎንደር ደግሞ ዛሬ ውጊያ ሲደረግ ነው የዋለው። ከእስቴ ደራ ቀጠና ያለውን ሁኔታ በተመለከተ ከሰዓት በኋላ የወጡ አዳዲስ መረጃዎች ይህንን ያመላክታሉ። ደራ ወረዳ አንበሳሜ በተደረገው ውጊያ ሰብአዊና ቁሳዊ ጉዳት ደርሷል። ረፋድ ፋኖ ወደ አንበሳሜ ከተማ በመግባት በተደረገው ውጊያ በቁጥር ያልታወቀ ወታደራዊ ኪሳራ ሲደርስ የሚሊሻ አባላት ከነሙሉ ትጥቃቸው በፋኖ ተወስደዋል። ሳና፣ አርብገቢያ እና ገላውዲዮስ እንደዚሁ ውጊያ ተደርጓል። በተለይ አንበሳሜና አርብገቢያ ከቀኑ 6 ሰዓት ጀምሮ ከባድ ውጊያዎች ሲደረጉ 77ኛ ክፍለ ጦር የመከላከያ በዚህ በኩል ጉዳት አስተናግዷል። ምርኮና ጉዳት እንዳለም ይገልጸዋል። መረጃው እንደደረሰ ይቀርባል ነው ያሉት የመረጃ ምንጮቹ። በተመሳሳይ እስቴ ፋኖ መካነ ኢየሱስ ከተማን ከሰዓት በኋላ ለቆ ገብቷል። ማቢ ተራራ ላይ እና ከደብረ ታቦር የገባ የመከላከያና አድማ ብተና ወደ መካነ ኢየሱስ ከተማ ገብቷል። በዚህ በነበረው ውጊያ ከሌሊት እስከ ረፋት ድረስ የደረሰው ዝርዝር ጉዳት በውል አልታወቀም። ደራ በዚሁ ቀጠና ማለት ነው። ደራ አርብ ገበያ የክፍለ ጦር አዛዥ ኮሎኔል ያሉበት ምሽግ ጭምር እስከ ሳና ተብሎ እስከሚጠራው አካባቢ ድረስ ውጊያ ሲደረግ ነበር ያመሸው። የደረሰው ጉዳት አልታወቀም በዝርዝር። መካነ ኢየሱስ፣ አንበሳሜ፣ አርብ ገበያ እንዲሁም ደግሞ ሌሎች ትንሽ ከተሞች የነበረው ዘመቻ አንድ እዝ የአማራ ፋኖ ብሔራዊ ኃይል በዚህ ቀጠና በተመሳሳይ ሰዓት ያደረጋቸው ውጊያዎች እንደሆኑ ነው። እንግዲህ ሰሜን አማራ ቀጠና የጣና ገላውዲዮስ፣ ዋንታባት፣ ጉና ክፍለ ጦር በጋራ ያደርጓቸው ውጊያዎች እንደሆኑ መረጃው ያሳያል። ከደብረ ታቦር አመሻሹን ተጨማሪ ተሽከርካሪ አድማ ብተናና መከላከያ ጭኖ ወደ እስቴና ደራ በሁለቱም አቅጣጫዎች እንቅስቃሴ እያደረገ መሆኑን ለዚሁ የወጡ መረጃዎች ያሳያሉ። ወደ እዚሁ ጎንደር ማዕከላዊ ጎንደር ደንቢያና አካባቢው የሚወስደው መረጃ ስናስከትል ደንቢያ በምዕራብ ደንቢያ ደልጊ እና ጨዋሂት ከተሞች የወጣ የመንግስት ኃይል ድንገተኛ የደፈጣ ጥቃት ተፈጽሞበታል። ከጨዋሂትና ደልጊ ሁለት አቅጣጫ መነሻውን ያደረገው የመከላከያና የአድማ ብተና እና የሚሊሻ ኃይል
ሳንኪሳና ጅብጅባ ተብሎ የሚጠሩ ቦታዎችን ለመቆጣጠር ማዕከል አድርጎ የተንቀሳቀሰ ቢሆንም በተለምዶ 5 ቁጥር ተብሎ የሚጠራው አካባቢ ማለዳ 3 ሰዓት ገደማ በተፈጸመ ተከታታይ የደፈጣ ጥቃት ጉዳት አስተናግዷል። ጉዳቱ የደረሰው እንግዲህ ቀድሞ ለፋኖ መረጃ ደርሶት ቦታ ይዞ በፈጸመው የደፈጣ ጥቃት ነው። ጥቃቱን ተከትሎ ጉዳት የደረሰበት የመንግስት ኃይል ወደ ሁለቱ ከተሞች ወደ ኋላ ተመልሷል። የጉዳት መጠን በዝርዝር አልታወቀም። ይሄ ዛሬ ታህሳስ ነው እንግዲህ የተፈጸመው የደፈጣ ጥቃት። በተመሳሳይ በትላንትናው ዕለትም እንደዚሁ በዚሁ ቀጠና አለፋ ጣቁሳ ወረዳ ረፋድ ላይ ድኩል አርባ ተብሎ በሚጠራ ቦታ ድንገተኛ የደፈጣ ጥቃት ተፈጽሟል። በዚህ ድንገተኛ የደፈጣ ጥቃት ጉዳት ደርሷል። የደረሰው ጉዳት ግን በዝርዝር አልታወቀም። እንግዲህ በደፈጣ ጥቃቶችና ውጊያዎች ናቸው። ሌላው እንደዚሁ የፋኖ የሰራዊት ግንባታን በተመለከተ ላለፉት 2 ሳምንታት እንደዚሁ ቆም ብሎ የነበረው የፋኖ የሰራዊት ግንባታን በተመለከተ የምርቃት መርሃ ግብር ዛሬ በተለያዩ ቦታዎች እየተደረገ መሆኑን የሚገልጽ ነው። በ2 ቦታዎች ተደርጓል። አንደኛው እዚህ በጉና ቀጠና የአንበሳው ጋይንት ክፍለ ጦር ለወራት ስልጠና የወሰዱ የፋኖ አባላትን ማስመረቁን ነው እየገለጸው። በዚህ እንግዲህ በወታደራዊ የአካል ብቃት እንቅስቃሴ እና እንዲሁም ደግሞ በአጠቃላይ የፖለቲካና የትግል ግንዛቤ ስልጠና ሲወስዱ እየቆዩ ናቸው። የሕክምና ቡድን አባላትም እንደዚሁ አብረው ተመርቀዋል። ለዚህ ሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህን የሚመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ